ጌታን ማመስገን ግዴታ አይደለም። ጌታን ማወደስ ግዴታ አይደለም። ምስጋናና ውዳሴ የተጫነብን ግዴታ ሲሆን ውዳሴና ምስጋናና ውዳሴ መሆናቸው ይቀራል። በተፈጥሯቸው ምስጋናና ውዳሴ ከልብ ውስጥ የሚፈልቁ ነገሮች ናቸው። ስለዚህ ለማመስገን እኛ ላይ ዕዳ የሚጭንብን የለም። ከተለወጠ አእምሯችን ከተረዳ ልባችን ውስጥ የሚፈልቅ መሆን መቻል አለበት። አሜን ነው። በግዳጅ ሲሆን ውዳሴ አይደለም። ግዳጅ አድርገን መቁጠር የለብንም። ግዳጅ አይደለም። እግዚአብሔር አምላክ ለመወደስ የሚበቃ አምላክ ነው። ለመመስገን ደግሞ የሚያበቃውን ነገር አድርጓል። እሱን መቁጠር መቻል፣ እርሱን ማየት መቻል ነው የሚያስፈልገን እንጂ ግዴታ አድርገን በቃ እግዚአብሔርን ካላመሰገንኩት እቀሰፋለሁ፣ በሽተኛ ሆናለሁ፣ ድሃ ሆናለሁ፣ የሆነ ነገር ሆናለሁ ካልን እንዲያውም በተቃራኒው ነን ማለት ነው። ልናመሰግንና ልናወድስ ምንችል ሰዎች አይደለንም። በኋላ ነጥቦችን ቶሎ ብዬ አሳያቸዋለሁ። መዝሙረ ዳዊት 34 ቁጥር 1 ላይ እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው ይላል። ኤፌሶን ምዕራፍ 5 ቁጥር 20 ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ አመስግኑ። ሁል ጊዜ ስለ ሁሉ አምላካችንና አባታችን አመስግኑ። የከንፈራችን ፍሬ ማለት በልባችን ያለውን የምንናገረው ማለት ነው። አንዳንድ ሰዎች ምን ይላሉ? እኔ እኮ በልቤ ምስጋና አለ ይላሉ። ግን በልባችን ምስጋና ካለ ፍሬ ሆኖ ለእግዚአብሔር የሚደርሰው በአንደበታችን ሲታወጅ ነው፣ በአንደበታችን ሲነገር ነው። በልባችን ብቻ መቅረት የለበትም። የከንፈራችን ፍሬ ስለሚል ማለት ነው። በልብህ ውስጥ ከሆነ ካፍህ ይወጣል ካለ። ስለዚህ ልባችን አመስጋኝ መሆን አለበት። ልባችን አድናቂ ከሆነ እግዚአብሔርን፣ አመስጋኝ ከሆነ እግዚአብሔርን፣ አፋችን የሚያመሰግንበት ቃል አያጣም፣ የሚያደንቅበት ቃል አያጣም። የከንፈራችሁ ፍሬ እግዚአብሔርን ለማመስገንና ለማወደስ የምትጠቀሙበት የተቀደሰ ዕቃችሁ መሆን አለበት። ሁልጊዜ የምስጋናና የውዳሴ መስዋዕት የሚያቀርብ ሰው ማን ነው? ሁልጊዜ ስለ ሁሉ እግዚአብሔርን ማወደስና እግዚአብሔርን ማመስገን የሚችል ማን ነው? የምናመሰግንና የምናወድስ ከሆነ ከምድራችን ከበረከታችን የማንነቀል፣ ተመልሰን ወደ በባርነት ቀንበር የማንያዝ፣ ወደፊት ሁልጊዜ ባለን ነገር ላይ እየጨመርን የምንሄድ እንሆናለን። መጽሐፍ ቅዱስ እንኳን አታስታውስም? ላለው ይጨመረዋል ይላል። ክብር ለጌታ ይሁን። ስለዚህ ማን ነው ሁልጊዜ ስለ ሁሉ የማመስገን ሕይወት ያለው? ምን አይነት ሰው ነው እንደዚህ አይነት ችሎታ ያለው ሰው? እግዚአብሔር ያደረገለትንና እያደረገለት ያለውን ማስተዋልና መቁጠር የሚችል ሰው ነው። ስለዚህ አንድ ሰው ያጉረመርማል ማለት፣ አንድ ሰው ያማርራል ማለት፣ አንድ ሰው ይጠይቃል ማለት፣ የማጉረምረም ጥያቄ ምንድነው? እግዚአብሔር ያደረገለትንና እግዚአብሔር ራሱን ያደረገውን ነገር ማስተዋልና መገንዘብ አልቻለም ማለት ነው። የማስተዋል ችግር አለበት ማለት ነው። ኦሪት ዘዳግም ምዕራፍ 8 አሁን እስራኤል ያው ምሳሌያችን ስለሆነ እናነበዋለን። ኦሪት ዘዳግም ምዕራፍ 8 እኔ ያነብላችኋለሁ፣ እናንተ ቤታችሁ ከቻላችሁ አንብቡት። ከቁጥር 9 ልጀምር። ሳይጎልህ እንጀራን ወደምትበላበት አንዳችም ወደማታጣበት ምድር ድንጋዩዋ ብረት ወደሆነ ከተራራዋም መዳብ ወደሚማስባት ምድር ያገባሃል። ዛሬ አንተን የማዘውን ትእዛዝና ፍርዱን ስርዓቱን ባለመጠበቅ አምላክህን እግዚአብሔርን እንዳትረሳ ተጠንቀቅ ይላል። ማለት እኔ ዛሬ የነገርኩህን የማታደርገው ያደረግኩልህን የረሳህ ቀን ነው። ስለዚህ እንዳትረሳ ምን በል ይላል? ተጠንቀቅ ይላል። ባለፈው ተናግሬያለሁ። እኛ የሰው ልጆች ያለብን ችግር አንዱ መርሳት ነው። ሰው እግዚአብሔር ምን ይላል? እንዳትረሳ ተጠንቀቅ ይላል። እኔ ብዙ ጊዜ ስለረሳኋቸው ነገሮች ንስሐ ገብቻለሁ። መርሳት ማለት ምንድነው? ይሄን አድርጓል ማለት አቲቲዩድ ነው። እግዚአብሔር ከየት ወደ የት እንዳመጣኝ መዘንጋት እና አዚፍ ከሰማይ ዱብ እንዳልኩ አሁን አይነት። አንዳንድ ጊዜ ብዙዎቻችን ሳናቅ የኋላ ታሪካችንን በኩራትን የሀብታም ልጅ ነበርኩ። እኔ ምን መሰለኝ መሰላችሁ? ዴቭ ምን አለኝ? የልጅነትህ ጣዕም ስለሆነ ነው አለኝ። አንድ ቀን እንዴት እንደገባው ዴቭ የኔ ልጅ ማለት ነው። ምንድነው የሚገርማችሁ ነገር?
ድሮ በልጅነቴ የበላኋቸው የድህነት ምግቦች ቴስታቸው በጣም ይመጡብኛል። የእናንተም ይሆናል ብዬ አስባለሁ። እድሉን ካገኛችሁ አንድ ቀን ቅመሷቸው። አቤት ሲጣፍጥ ምናምን ትዝ ይለኛል። እና አንዳንዱን ስሞክረው እንደ ጥንቱ አይደለም፣ አይጣፍጥም ለካ። አሁን አንድ ነገር ብነግራችሁ ማለት ለምሳሌ እናንተ አታውቁትም። ለምሳሌ እኔ በልጅነቴ የነበርኩበት አካባቢ በጣም በቆሎ ዳቦ ይሆናል፣ ቆሎ ይሆናል፣ ኢቭን እንጀራም ይሆናል። የአንድ ቀን እንጀራ ነው እንጂ እንጀራ ይሆናል። በየቀኑ ነው የሚጋገረው። እና ያው ጠዋት ጋግራችሁ እዛው ላይ ነው እህቶች እናቶች ሲጋግሩ ነው የሚኖሩት። እዛው ላይ ይጋግሩታል፣ እዛው ላይ ይበላል፣ ደግሞ ኋላ ይጋግራሉ ማለት ነው። በቆሎ እንደዛ ነው። እና በቆሎ እሸቱ ማለት ነው። እሸቱ ተፈልፍሎ ከዛ ተወቅጦ ወይም ተፈጭቶ ይጋገርና በአይብ ወይም በርጎ እና በቅቤ ተፈርፍሮ ይቀርባል። እና ትልቅ ሆኜ ናፈቀኝ እሱ ቴስቱ ማለት ነው። ሌላው በቆሎ ደግሞ እንደገና ያው ተፈልፍሎ ቆሎ ሆኖ ይቀርባል። እና በቃ ቴስቱ የሚገርም ነው ያኔ ማለቴ ነው። እና ናፍቆኝ አንድ ቀን ገዛውና ፈልፍዬ ቆልቼ ስበላው የለም አሁን ማለት ነው፣ ትልቅ ሆኜ ማለት ነው። እና የአንዳንዶቻችን ወደኋላ ነበርኩ ነኝ ምናምን የምንለው ያለንበትንና የተደረገልንና ያደረገልንን አልገባንም ገና ማለቴ ነው። ገና የእሱ ምልክት ነው ልላችሁ ብዬ ነው። ምልክት ነው። እና የልጅነት እኮ ቴስት ስለሆነ ነው ያለው። እውነቱን ነው። አንዳንድ ጊዜ ዝም ለምንመካባቸው እኔ እኮ እንደዚህ ነበርኩ ምናምን የምንላቸው ነገሮች በእውነት ሲመረመር ከምታፍሩበት ነው የሚለው መጽሐፍ ቅዱስ። የምናፍርባቸው ናቸው። እንደ ኩራት አትጥቀሱት። ክብር ለጌታ ይሁን። ከበላና ከጠገብክ በኋላ መልካም ቤት ሰርተ ከተቀመጥክ በኋላ የላምና የበግ መንጋ ከበዛልህ በኋላ ብርና ወርቅህ ያለህም ሁሉ ከበዛልህ በኋላ ልብህ እንዳይጓደድ ከግብፅ ምድር ከባርነት ቤት ያወጣህን እባብና ጊንጥ ጥማት ባለበት ውሃ በሌለበት በታላቂቱና በምታስፈራው ምድረ በዳ የመራህን ከጭንጫ ድንጋይ ውሃን ያወጣልህን በመጨረሻም ዘመን መልካም ያደርግልህ ዘንድ ሊፈትንህ ሊያዋርድህም አባቶችህ ያላወቁትን መና በምድረ በዳ ያበላህን አምላክህን እግዚአብሔርን እንዳትረሳ በልብህም ጉልበቴ የእጄም ብርታት ይህን ሀብት አመጣልኝ እንዳትል፣ ነገር ግን ዛሬ እንደሆነ ለአባቶች የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቶሃልና አምላክህን እግዚአብሔርን አስብ ይላል። ግን ይሄ ከነሱ የተሰወረ እውነት ነው ለብዙ ጊዜ እና ከምድራቸው ይፈናቀላሉ። የመርሳት በሽታ ያላጠቃቸው ናቸው አመስጋኞች። የመጀመሪያው ማስተዋል፣ ሁለተኛው ደግሞ አለመርሳት በሉት እና እኔ በደንብ አስቀምጨዋለሁ። እርሱ የቅርቡን ብቻ የሚያስታውስ ነው ይላል ጴጥሮስ ሲናገር አይደለም፣ የሩቁን የሚረሳ ነው ይላል። እና እግዚአብሔር ይሄን ምንድነው ትዝ ያለኝ ይሄ ዳይሜንሺያ የሚባል በሽታ አለ፣ የመርሳት በሽታ እና ስፒሪቹዋል ዳይሜንሺያ ያለባቸው ሰዎች አሉ። ዛሬ ያደረገላቸውን ከሰዓት በኋላ የሚረሱ ማለት ነው። እያጋነንኩ መስሏችሁ ነው? ኢቭን እዚህ ጸልየን ማለት ነው ፓስተርዬ ጸልየልኝ ይሄኛው ተፈወሰ ይሄኛው ግን አለ ይላሉ። ማለት ይሄኛውን ረስተውት ለዚህኛው ማመስገን ያቀታቸዋል። ይሄ ስፒሪቹዋል ዳይሜንሺያ ነው። እንዲህ አይነት በሽታ ያላጠቃቸው ሰዎች ዘወትር ስለ ሁልጊዜ እግዚአብሔርን ማመስገን ይችላሉ። ከዚህ በሽታ ፈውስ ይሆን። መዝሙር 78 ቁጥር 11 ጀምሮ እንዲህ ይላል፣ መልካም ስራውንና ያሳያቸውን ታምራቱን ረሱ። በግብፅ አገርና በጣኔዎስ በረሃ በአባቶቻቸው ፊት የሰራውን ታምራት፣ ባህሩን ከፍሎ አሳለፋቸው፣ ውሆቹን እንደ ክምር አቆመ፣ ቀን በደመና መራቸው፣ ሌሊቱን ሁሉ በእሳት ብርሃን፣ አለቱን በምድረ በዳ ሰነጠቀ፣ ከጥልቅ እንደሚገኝ ያህል በብዙ አጠጣቸው፣
ውሃን ከጭንጫ አወጣ፣ ውሃንም እንደ ወንዞች አፈሰሰ። ነገር ግን ይበድሉት ዘንድ እንደገና ደገሙ፣ ልዑሉንም በምድረ በዳ አስቆጡት። ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔርን በልባቸው ፈተኑት። እግዚአብሔርን እንዲህ ብለው አሙት፣ እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ይችላልን? ለምንድን ነው እንደዚህ የሆኑት? የመርሳት ችግር ስላለባቸው ረሱ ነው የሚለው። ረሱ። የዛሬው የከበባችሁ ፈተና ካስጨነቃችሁ፣ ተስፋ ካስቆረጣችሁ፣ መውጫ ቀዳዳ እንዳይታያችሁና እግዚአብሔርን የማመስገን ጉልበት እንድታጡ ካደረጋችሁ የረሳችሁትና የዘነጋችሁት ነገር አለ ማለት ነው። ስለዚህ ከዛ ዛሬ መፈወስ ይሆን። ሌላው እግዚአብሔርን ሁልጊዜና ስለ ሁሉ ነገር የሚያመሰግኑ ሰዎች እግዚአብሔር ሁልጊዜ ለእነርሱ መልካም ብቻ ሆኖ የሚታያቸው ናቸው። እግዚአብሔርን በባድ ላይት የማያዩ ማለት ነው። እግዚአብሔር መልካም እንደሆነ ብቻ የሚታያቸው ሰዎች ስለ ሁሉ ሁልጊዜ እግዚአብሔርን ማመስገን ይችላሉ። ስለ ሁሉ ማለት እግዚአብሔር መልካምነቱ የማይለወጥ እንደሆነ እርግጠኛ የሆኑ ሰዎች፣ እነዚህ ሰዎች በውድቀታቸው እንኳ ተስፋ አይቆርጡም። የአምላካቸው በጎነት የእነርሱን ድካም ያለፈና የላቀ እንደሆነ አውቀው ይተማመኑበታል። እግዚአብሔር መልካም ነው የሚለው ኮንቪክሽናቸው ከድካማቸው አልፎ ሊታደጋቸው እንደሚችል እምነትና ድፍረት አላቸው። ስለዚህ ሁልጊዜ ምን ይላሉ እነዚህ ሰዎች? ያመሰግናሉ። የምስጋና አቅም አላቸው። የውዳሴ አቅም አላቸው። የእግዚአብሔርን መልካምነት በቋሚነት የሚረዱ ሲሆን አይደለም እኮ በቃ መልካምነት ባህሪው ነው፣ የማይለወጥ ባህሪው ነው የሚል መረዳት ያላቸው ኮንቪክሽን ያላቸው ሰዎች ሳያቋርጡ ያመሰግናሉ። ትንቢተ ሚክያስ 7 ቁጥር 7 እኔ ግን ወደ እግዚአብሔር እመለከታለሁ። የዚህ ሰው አስተሳሰብ እንዴት ደስ ይላል! እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴን አምላክ ተስፋ አደርጋለሁ፣ አምላኬም ይሰማኛል። ወይ እንዴት መታደል ነው! በሉ እስኪ አምላኬ ይሰማኛል በሉ እስኪ። ከመጸለያችን በፊት እግዚአብሔር ይሰማኛል የሚል ድፍረት ያስፈልገናል፣ መተማመን ያስፈልገናል። እርዳታ ከመፈለጋችን በፊት ይረዳኛል የሚል መተማመን ያስፈልጋል። ይሄ ሰውዬ እንደዛ ይላል። ቀጥሎ ደግሞ ስሙት። ይሄ መዝሙር አለ። ድሮ ብዙ ጊዜ የጸሎት መዝሙሮች አሉ እና የተስፋዬ ጋቢሶ መዝሙር አለ እዚህ ላይ በጣም ድንቅ መዝሙር። ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልሽ ይላል። እስኪ በሉት ጠላቴ ሆይ በሉ እስኪ። በወድቅ እንኳን ምን እላለሁ? እነሳለሁ። ገና ሳንወድቅ ወድቃለሁ ብለን ስንቶቻችን ቴራራይዝድ ሆነናል እኮ። እኔ ወደ አገልግሎት ልመጣ ስል ከዛ በፊት ብዙ መውደቅና መነሳትን ስላየው አንዱ የሰይጣን ማስፈራሪያ ትወድቃለህ የሚል ነው። ትስታለህ፣ እግዚአብሔርን አታስደስትም። ለዛ ብዙ ምዕመን ቁጭ ብሎ ማያገለግለው እጁ እንዳይቆሽሽ ነው፣ እንዳይሳሳት ነው። አረ ወደ አገልግሎት ይቅርብኝ አገልግዬ እንደዚህ ከመሆን። ከዛ ለዚህ እግዚአብሔር መልስ ሰጠኝ። ክብር ለጌታ ይሁን። አንዱ ይሄ ነው። ግን ዋናው የሰጠኝ እግዚአብሔር በምህረቱ በሚታመኑ ደስ ይለዋል። እግዚአብሔር በምን ደስ ይለዋል? በምህረቱ። መቼ ነው በምህረቱ የምንታመነው? ስንደክም፣ ስንወድቅ፣ ስንስት በምህረቱ እንታመናለን። እግዚአብሔር በኃጢአታችን ከሚከፋው በላይ በምህረቱ በመታመናችን ይደሰታል። ያ ይበልጠዋል፣ ያልፈዋል። እነማን ናቸው ሁል ጊዜ የሚያመሰግኑ ብትሉ እንዲህ አይነት ድፍረት ውስጣቸው የሞላ በወድቅ እንኳን እነሳለሁ፣ በጨለማ ብሄድ እንኳን አምላኬ ብርሃን ይሆንልኛል የሚሉ አጌንስት ዘ ታይድ የሚቀስፉ ማለት ነው። ከወጀቡ በተቃራኒ የመቅሰፍ አቅም ያላቸው። አሜን ነው ወይ? ክርስቲያን እንደዛ መሆን አለበት። የተጻፉትን የእግዚአብሔር ቃሎች ሲሆንልን ምንላቸው ሳይሆን ሳይሆንልን ምንዋጋባቸው መሆን አለበት። ለምን? መሆናቸው ስለማይቀር። ጠላቴ ሆይ በወድቅ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛልና። አሁን ወድቄ እያየሽኝ ነው ማለቱ ነው። አሁን በጨለማ ውስጥ ሆኜ እያየሽኝ ነው፣ ግን
በወድቅ ምን እላለሁ? እነሳለሁ። በጨለማ ውስጥም ብሆን እንኳን እግዚአብሔር አምላኬ ምን ይሆነኛል? ብርሃኔ ይሆነኛል። እና ደስ አይበልሽ፣ ተስፋ የለሽም። ወድቋል ብለሽ አትደሰቺ። በጨለማ ውስጥ ነው ብለሽ ደስ አይበልሽ። አምላኬ ራሱ ብርሃኔ ነው፣ ይሆንልኛል። ደግሞ እንዲህ የሚለው በምን ሁኔታ ውስጥ ሆኖ መሰላችሁ? ቀጥሎ በእግዚአብሔር ላይ ኃጢአት ሰርቻለሁና። እየሰማችሁ ነው ወይ? በምን ውስጥ ሆኖ ነው? በእግዚአብሔር ላይ ምን ሰርቻለሁና? ኃጢአት ሰርቻለሁና እስኪሟገትልኝ ድረስ፣ ፍርድን ለእኔ እስኪያደርግ ድረስ ቁጣውን እታገሳለሁ። ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ፣ ጠላቴም ታያለች። ኃጢአት የቤተሰብ ኬዝ ሆኗል። አሁን ብያቸዋል። ይሄ ሰው ይሄ የገባው ነው። ኃጢአት የቤተሰብ ጉዳይ ነው። it is between God and me። ከሰይጣን ጋር የሚደርስበት ምክንያት የለም። የኔ የገባው ሰው ያለ አይመስልም። ይሄ እንደዛ ነው የሚለው። አዎ እግዚአብሔር አምላኬን በመበደሌ ምክንያት አሁን ለጊዜው በዚህ ሁኔታ ውስጥ ነው ያለው። ግን ደስ አይበልሽ፣ እግዚአብሔር ይቅር ይለኛል፣ እግዚአብሔር ይምረኛል። በጨለማ ውስጥ በሆነ እንኳን ብርሃን ይሆንልኛል። በቃ በምሕረቱ ታመነ፣ በቸርነቱ ተደገፈ። ክብር ለጌታ ይሁን። እና ለዲያብሎስ ለሰይጣን የነገረው ምንድነው? በእግዚአብሔርና በእኔ መካከል ያለው ኩርፊያ የቤተሰብ ኩርፊያ ነው። በዚህ ውስጥ ጣልቃ መግባት አትችልም። ዘላቂ ጠላትነት በአባቴና በእኔ መካከል የለም ማለት ነው። ይሄ የገባው ሰው እግዚአብሔርን ሁል ጊዜ ያመሰግናል። በቃ እግዚአብሔር መልካም ነው የሚል ሰው ማለት ነው። እግዚአብሔር ሁል ጊዜ ለእኔ መልካም ነው። ሁኔታዎች ክፉ መስለው ቢታዩኝም፣ በጨለማ እየሄድኩ ቢሆንም፣ የወደቅኩ እንኳን ቢመስለኝም፣ እግዚአብሔር ግን መልካምነቱ አይለወጥም። ደግሞ መልካምነቱ ለእኔ ነው። ጌታ ስሙ የተባረከ ይሁን። ሃሌሉያ። ከዚህ የተነሳ ሌላው እግዚአብሔር አምላክ መንገዴን ያቀናልኛል ብለው የሚያምኑ ሰዎች ናቸው። አሁን ያሉበት ነገር ግራ ተጋብተው ሊሆን ይችላል፣ ተጨንቀው ሊሆን ይችላል፣ ዲፋይን የማያደርጉት ነገር ሊሆን ይችላል። ሁሉን ነገር ሁልጊዜ ማወቅ አይጠበቅብንም። ሁሉም በሚያውቀው በእግዚአብሔር እጅ ትተን ማረፍ እንችላለን። እግዚአብሔር ነገዬን መንገዴን ያውቃል፣ ያቀናልኛል። ለምሳሌ ልታገቡ ከሆነ ጋብቻዬን እግዚአብሔር ባይናችሁ ነው። በራስ ማስተዋል አትደገፍ። መንገድህን ለእግዚአብሔር አደራ ስጥ፣ እርሱም ምን ይልልሃል? ጎዳናህን ምን ያደርጋል? ያውቃል። በራስ ማስተዋል ተደግፈህ አይሆንም። ግን የህይወትህን ምርጫ የህይወትህን ፍጻሜ አደራ ለእግዚአብሔር አሳልፈ ከሰጠኸው ግን በእርሱ መተማመን ትችላለህ። እግዚአብሔር መንገዴን ምን ያደርግልኛል? ያቀናልኛል። ፍጻሜን መጥፎ አያደርገውም። ለምን? እሱ መልካም አምላክ ነው። ሃሌሉያ። ነገዬን መጥፎ አያደርገውም። መጨረሻዬን ገደል አያደርገውም። ክብር ለጌታ ይሁን። በእግዚአብሔር መንገድ ማቅናት ማለት by his divine providence ነገሮችን ሁሉ ኦርኬስትሬት አድርጎ እንደሚያቀናልን ማመን መቻል አለብን።